አብዛኞቻችን የራሳችንን ጉድፍ የራሳችንን አለማመን የራሳችንን ድክመት ከማየትና ከማውራት ይልቅ በግልጽ ገሃድ ድክመታቸው የወጡትን ሰዎች ነቅሰን አውጥተን ስለነሱ ነው ማለት ለምደንም ብቻ አይደለም ተከነንበታልም ጭምር። አብዛኞቻችን አንተ ራስን በምትወድበት ልክ ባልንጀራህን መውደድ ስትችል ባልንጀራህን ከወደድክ በኋላ ነው ጠላትን መውደድ የሚመጣው። ሲጀመርኛ ጠላትን ለመውደድ እላይ ጣሪያው ላይ ከመንጠልጠላችን በፊት እኮ ለዛ ነው ራሳችንን እንወደዋለን ወይ ብለን መጠየቅ ያለብን። አንዳንዶቻችን ምን አይነት ችግር አለብን መሰላችሁ? እኛው ራሳችን ታመን ልንድን እንደመጣን እያወቅን ከኛ በላይ የጸናበት ሰው ስናይ አናዝንም። ራሱ እንዴት አይነት ጭካሪ! አብዛኞቻችን የሚጥል በሽታ እንዳለብን ታውቃላችሁ? የሚጥል በሽታ የተባለው ኃጢአት እኮ ነው። ሲጥለን ነው የምንታወቀው። ቆመን ስንሄድማ ጻድቅ ነው የምንመስለው። ቆመን ስንሄድማ እንከን አልባ ነው የምንመስለው። ግን ሁላችንም የሚጥል በሽታ አለብን። ለገሌ ለምንድን ያደረክለት? እሱ ከኔ በላይ አምኖ ነው? እሱ ከኔ በላይ ታዞህ ነው? እሱ ከኔ በላይ ቤተ መቅደስ ተገኝቶ ነው? እሱ ከኔ በላይ ለአንተ ሕግና መመሪያ ተጨንቆ ነው? እሱን በጎበኘህበት ልክ ለምን እናትጎበኘኝም ይላል። ይሄ በነገራችን ላይ የአብዛኞቻችንም ችግር ነው። በስጋዊ ድሎት በዓለም ላይ ተመቻችቶላቸው የሚኖሩ ክርስቲያኖችም ይሁኑ አሕዛብን እየተመለከትን አንድም ይሁኑ ለጊዜ ሁላችንም ብለን እናውቃለን። እንዲህ አምላኬ ቤተ መቅደስ መገኘቴ ካንተ ጋር አብሬ ለመኖር መውደዴ ለምንድን ነው ያሰቃየኝ ብላችሁ አታውቁ? ለምንድን ነው ሌላው ሞልቶለት ጠግቦ ለሌላውም የሚሰጠው ተርፎት ሲኖር እኔ ካንተ ጋር የተጣበቁት ግን እንደዚህ የምቸገረው ብላችሁ አታውቁ? ሰው ጠላቱን መውደድ የሚችልበት የመጨረሻው ደረጃ ላይ የሚደርሰው መጀመሪያ ራሱን መውደድ ሲችል። ምኑን መውደድ ሲችል? ራሱን መውደድ ሲችል። ራሱን መውደድ ያልቻለ ሰው ጠላቱን መውደድ አይችልም። ኧረ ተውት። ራሱን መውደድ ያልቻለ ሰው ባልንጀራውን መውደድ አይችልም። ሌላውን ሰው ያንዳንዶቻችንን ህመም፣ ያንዳንዶቻችንን ሲቃ፣ ያንዳንዶቻችንን ለቅሶ እኛ ከምናነባው በላይ ሌላ ለኛ ቅርብ የሆነ አካል ሲያነባው እግዚአብሔር እንደሚሰማ ታውቃላችሁ? እኛን እኮ ተመሳሳይ ለቅሶ እያለቀስን ነው፣ ተመሳሳይ ልመና እየለመንን ነው። እግዚአብሔር ግን የኛኑ ልመና በሚያዳምጥበት ልክ የሌላውን ስለኛ የሚቀርበውን ልመና ግን ሰምቶ መልስ ለመስጠት ይፈልጋል። እግዚአብሔር ጋር በነገራችን ላይ ክርስቲያኖች ቀርባችሁ ስትለምኑት የልባችሁን መሻት እንዲሞላላችሁ ብቻ አትጠይቁት። ምን ድክመት አለብኝ ብላችሁ እስኪጠይቁት። ጠይቀነው እናውቃለን? ምን አሳዝኛለሁ አምላኬ ምን ላስተካክል ብላችሁ ጠይቃችሁ ታውቃላችሁ? ወዳጅ እኮ እንጠይቃለን። እኛ የሚቀርበንን ሰው ስልክ አላነሳ ቢለን የምንወደውን ሰው የትላንትና ፊቱን ቢያጠቁርብን ምን በደልኩ ወገኔ እንላለን። እግዚአብሔርን መተን እኮ በበደላችንን አምነን ይቅርታን ጠይቆ ይሆናል እንጂ የበደልነውን በደል እንኳን እኮ ማናውቃለን። ምን በደልኩ ተብሎ ይጠየቃል። እስኪ እያንዳንዳችን እንኳን እዚህ ቤተ መቅደስ ውስጥ ያለን በዙሪያው የተሰበሰብን ሰዎች እግዚአብሔር ተአምር አደረገልን ብለን እያንዳንዳችን ያረገልንን ተአምር አንዳንድ እንኳን ብናዋጣ ምን ያህል መጽሐፍ ሊወጣው ይችላል? ለሁላችሁም ፍጹም የሆነ ፍቅርን ያለው እንደማለት እኮ። እኛ እንኳን እኮ አንዱን ከሌላው ስንወድ እናነጻጽራለን፣ አንዱን ከሌላው ስናቀርብ ሌላውን እናርቃለን። እግዚአብሔር ግን ሰውን እንደ አምላክነቱ ሲወድ ሁላችንንም ነው የሚወድ፣ ማናችንንም አይጠልም። እኔ በጣም ነው የሚገርማችሁ። እኛ እንኳን ጠልተን ቦታ የማንሰጣቸውን ሰዎች እግዚአብሔር እንደሚወዳቸው ታውቃላችሁ? እኛ ነን እኮ የምንጠላቸው ነው። እኛ ነን እንዲቆሙ እንድናያቸው እንዲመላለሱ ማንፈልገው እንጂ እግዚአብሔር እርሱ ራሱ እንዲኖሩ የፈቀደላቸው አምላክ ይወዳቸው። እያንዳንዳችሁ ለእግዚአብሔር የፍቅሩ መጀመሪያም መጨረሻም ናችሁ። እናንተን በሚወድበት ልክ ሌላውን አይወድም፣ ሌላውንም በሚወድበት ልክ ደግሞ እናንተን አይወድም። የአብዛኞቻችን የሰዎች የሚያጋራን የሚያመሳሰለን ጠባይ ምን እንደሆነ ታውቃላችሁ? አዲስ ነገር ይስበናል። ምሳሌ ልንገራችሁ። እዚህ ያስቀደሳችሁበት የኖራችሁበት ያላችሁበት ደብር ሆኖ ከተወሰነ ኪሎ ሜትሮች ራቅ ብሎ የሆነ ነገር አዲስ ነገር መጣ ቢባል ማናችሁም እዚህ አትገኙ። ግንጥል ብላችሁ ነው የምትሄዱት። ለምን እንደሆነ ታውቃላችሁ? አዲስ ነገር ፍላጎት ስላለን የሆነ አዲስ ነገር የማየት የማወቅ የመጓጓት። ይሄ የሁሉም ባይባልም እንዳልኳችሁ የአብዛኞቻችን ግን የምንጋራው ጠባይ ነው። እና እንዲህ አይነት ሰው በጣም የሚፈተነው ፈተና ምን መሰላችሁ? ሁሌም አዲስ ነገርን በማሳደድ ሁሌም አዲስ የተገኘን ነገር አብሬው ነበርኩኝ ሄጄ አይቼዋለሁ በሚል አይነት እንደዚህ አይነት ጉዞ ሲጓዝ ምን አይነት ነገር ይመጣል መሰላችሁ? አንዳንድ የማይመለሱለት እግዚአብሔር ብቻ ካልሆነ የማይፈታለት ጥያቄ አለ። እና ምን ይላል? ምን ያልሄድኩበትና ያልረገጥኩት ገዳም አለ። ግሸንም ብትል ሄጃለሁ፣ ሳሊተ ምሕረትም መጥቻለሁ። የት ያልሄድኩት አለ? መች መልስ ሰጡኝ ይላል።
አባቶቻችን ለዛ ነው በተለይ በሥርዓተ ምንኩስና አንድ ሰው ከእግዚአብሔር ጋር ያለው ግንኙነት እንዲጠነክር ከሚመከሩ ምክሮች መካከል አጽንዖ በዓት አንዱ ነው። እስኪ አጽንዖ በዓት በሉ እንጂ። አጽንዖ በዓት ማለት በአማርኛ በዓት ማረፊያ መኖሪያ ብንለው አጽንዖ ማለት መጽናት ማለት ነው። ባለበት ቦታ መቆም ማለት ነው። ባለንበት መቆም በሉ። አለመታጣት ማለት ነው። ባለንበት ቦታ ሁሌም መገኘት። እግዚአብሔር ለጸሎታችን መልስን ራሱ የሚገባን ሰዎች ባንሆን እንኳን ጽናታችንንና ከተጠበቅንበት ቦታ ላይ አለመታጣታችንን አይቶ መልሱን ሊሰጠን ስለሚችል እኛ ግን እናውደለድላለን። ዛሬ እግዚአብሔርን በጠየቀው አንደበታችን ሌላ ቦታ ላይ ሌላ ልናደርግ ስለምንችል አብዛኞቻችን ለእግዚአብሔር እንዲሁ ነው። ሌላው ተደርጎለት ባንሰማ እኛ እንኳን እስካሁን እስካለንበት እቅታ ድረስ እግዚአብሔር ያረገልን ነገር ወደፊት ሊያደርግልን እንደሚችል አያሳምነንም እኮ ታውቃላችሁ። እኛ ስላልነገር ነው የማያውቅ እኛ ስላልነው ደግሞ እንኳን አስታወሳችሁን ብሎ የሚያደርግ አምላክ መሰላችሁ እንደ እግዚአብሔር። እንኳን ነግረነው ቀርቶ ያለመናቸውን ብዙ ነገሮች እንኳን እኮ አስጠብቆታል። ማን ከእናንተና ከኔ መካከል ስለ ደም ዝውውሩ የጸለያል? ማን ስለ ልቡ ምት የጸለየ ሰው አለ? ማን ስለ ሳምባው የጸለየ ሰው አለ? ታመህ እንደው እግዚአብሔር ፈውሰኝ ትል ይሆናል። ከተፈወስክ በኋላ እኮ አዳነኝ ነው እንጂ አምላኬ ሆይ የትላንትናውን ሳምባዬን ዛሬም ጠብቅልኝ ብሎ የሚለምን የለም እግዚአብሔር። አንተ ግን ስለ ልብ፣ ስለ ሳምባ፣ ስለ ደም ዝውውር ውስጥ ስላለው አካል አለመንክም ብሎ አሳጥቷል። ክርስቲያኖች እስኪ ልጠይቃችሁ፣ በሽታ የሚያመው እና በሽታ በጣም የሚከብደው ለታመመው ሰው ነው ወይስ ላስታማሚው? በሉ እንጂ ቶሎ በሉ። ላስታማሚው ነው። ስለዚህ ታማችሁ እስኪዩት ደግሞ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቸርነቱ በምሕረቱ በይቅርታው በእድሜያችን ላይ ይህችን ሰዓት ጨምሮ በፊቱ ያሳየነውን የእምነት ማነስ ምግባር ጉድለት ይቅር እያለ ለዚህች ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። አምላካችን መድኃኒታችን ልዑል እግዚአብሔር በዛሬ ዕለት እንደ ዋዜማ የምናከብረው አምላክን በድንግልና ጸንሳ በድንግልና ለወለደች ለክብርት እመቤታችን ለብስራት በዓል ሁላችንንም በሰላም በጤና በፍቅር አድርሶናልና ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ባለን ደቂቃ የምንማማርበት የመጽሐፍ ቅዱስ ክፍለ ምንባብ የሚሆነው የሐዋርያው የቅዱስ ማርቆስ ወንጌል ምዕራፍ 9 ከቁጥር 14 ጀምሮ ባለ ክፍለ ምንባብ መነሻነት ይሆናል። አስቀድሜ መጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ በንባብ አሰማችሁና ወደ ትምህርታችን እንሄዳለን። አምላካችን ልዑል እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የማርቆስ ወንጌል ምዕራፍ 9 ከቁጥር 14 እንዲህ ይላል። ወደ ደቀ መዛሙርቱም በመጣ ጊዜ ብዙ ሕዝብ ሲከበዋቸው፣ ጻፎችም ከነሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ፣ ወደ እርሱም ሮጠው እጅ ነሱት። ጻፎችንም ስለምን ከእነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበት ልጄን ወደ አንተ አምጥቼልሃለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርት ነገርኳቸው፣ አልቻሉምም አለው። እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመኑ ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው። ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻልህ ግን እዘንልን እርዳን አለው። ኢየሱስም ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናውን አባት ጮኾ አምናለው፣ አለማመኔን እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩስ መንፈሱን ገሰጸና አንተ ዲዳ ደንቆሮም መንፈስ እኔ ያዝሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለው። ጮኾም እጅግም አንፈራግጦት ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳውና ቆመ። ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልን ስለምንድር ነው ብለው ብቻውን ጠየቁት።
ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም አላቸው ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንደሰማችሁት የማርቆስ ወንጌል ምዕራፍ 9 ላይ ተጽፎ የሚገኘው ይህ ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ በሕፃንነቱ ጊዜ ጀምሮ በበሽታ ተይዞ የነበረን ልጅ እንዴት እንዳዳነው እንዴት እንደፈወሰው ነው። ይህኑ ተመሳሳይ ታሪክ በማቴዎስ ወንጌልም በሉቃስ ወንጌልም ተጽፏል። ከዚህ በመቀጠል ደግሞ የማነብላችሁ የማቴዎስንም የሉቃስንም ወንጌል ነው። አሁንም ቅዱስ ቃሉን እንድትሰሙ ዘንድ በትህትና ጠይቃለሁ። የማቴዎስ ወንጌል ምዕራፍ 17 ቁጥር 14 ወደ ሕዝቡም ሲደርሱ አንድ ሰው ወደ እርሱ ወርዶ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በሳት ብዙ ጊዜ በውሃም ይወድቃልና ወደ ደቀ መዛሙርትህም አመጣሁት ሊፈውሱትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ፣ ብላቴናውም ከዚያች ሰዓት ጀምሮ ተፈወሰ። ከዚህም በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልን ስለምንድን ነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የማይል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም። ይህ አይነቱ ግን ከጸሎትና ከጾም በቀር አይወጣም አላቸው። የሉቃስ ወንጌል ምዕራፍ 9 ቁጥር 37 በነገውም ከተራራ ሲወርዱ ብዙ ሕዝብ ተገናኙት። እነሆም ከሕዝቡ አንዱ ሰው እንዲህ እያለ ጮኸ፣ መምህር ሆይ ለእኔ አንድ ልጅ ነውና ልጄን እንድታይልኝ እለምንሃለሁ። እነሆም ጋኔን ይይዘዋል፣ ድንገትም ይጮኻል፣ አረፋም ያስደፍቀዋል፣ ያንፈራግጠዋል፣ እየተንቀጠቀጠም በጭንቅ ይለቀዋል። ደቀ መዛሙርትህም እንዲያወጡት ለመንኩ፣ አልቻሉም። ኢየሱስም መልሶ እናንተ ማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ልጅህን ወደዚህ አምጣው አለው። ሲቀርብም ጋኔኑ ጣለውና አንፈራገጠው። ኢየሱስ ግን ርኩስ መንፈሱን ገስጾ ብላቴናውን ፈወሰው፣ ለአባቱም መለሰው። ሁሉም ከእግዚአብሔር ታላቅነት የተነሳ ተገረሙ፣ ሁሉም ኢየሱስ ባደረገው ሁሉ ተደነቁ ይላል። ስለ ቅዱስ ቃሉ አሁንም የአምላካችን ስም የተመሰገነ ይሁን። ያነበብኩላችሁ ሦስቱም ተመሳሳይ ታሪኮች እንዳልኳችሁ ጌታችን ኢየሱስ ክርስቶስ አንድ ታሞ ለነበረ በሽተኛ ፈውስን እንዴት እንደሰጠው በርኩሳት መናፍስት ላይ ያለውን ስልጣንም ጭምር የሚያሳይ ነው። ነገር ግን ወደ ሌላው ዝርዝር ጉዳዩ ከመግባታችን በፊት ይሄንን ሁሉ ምናልባት ታሪኩን እንደ ታሪክ ልናስታውሰው እንችላለን እንጂ ማሰሪያ ሆኖ ለትምህርታችን ርዕስ የምንጠቀመው የቅዱስ ማቴዎስ ወንጌል ምዕራፍ 17 ጀምሮ ሲነበብ ቁጥር 21 ላይ ክርስቶስ የተናገረውን አምላካችን ቃሉን ነው። የሰናፍጭ ቅንጣት ታክል እምነት ካላችሁ ይህን ተራራ ከዚህ ተነስተ ወዲያ ሂድ ብትሉት የሚሳናችሁ ነገር የለም ማለት። እስኪ የሰናፍጭ ቅንጣት በሉ ሁላችሁም የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህን ተራራ ከዚህ ተነስተህ ወዲያ እለፍ ብትሉት የሚሳናችሁ የለም። ቃሉን የተናገረው ጌታችን ኢየሱስ ክርስቶስ ስለሆነ በዚህ ቃል መነሻነት እንማራለን። አምላካችን በጉባኤያችን በድጋሚ ተገኝቶ እንዲያስተምረን ፈቃዱ ይሁንልን። ታሪኩን በሦስቱም ወንጌላውያን የተጻፈ የጌታችን ኢየሱስ ክርስቶስ ድንቅ ሥራ ነው። ወንጌል በሐዲስ ኪዳን በጌታችን በመድኃኒታችን በኢየሱስ ክርስቶስ ደቀ መዛሙርት ከተጻፉት መጻሕፍት መካከል የመጀመሪያዎቹ 4 መጻሕፍት ናቸው። ወንጌል ውስጡ ብዙ ነገሮችን ያንሳና ብዙ ነገሮችን ያወራ እንጂ መሰረታዊ ዓላማው ቅዱስ የሆነው ወንጌል የሚያስተምረው ወይም የሚያስተላልፈው መልእክት ምንድን ነው ቢባል ስለ 3 ነገሮች ወንጌል ያወራል። የመጀመሪያው ወንጌል የሚናገረው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ታሪክ ነው። ማንም ሰው ስለ ጌታችን ስለ ኢየሱስ ክርስቶስ ታሪክ ማወቅን ቢፈልግ ሰው በሆነበት ጊዜ ላይ በምድር ላይ ተመላልሶ ምን አደረገ፣ ምን ሲሰራ ነበረ የሚለውን መረዳት ቢፈልግ የመጀመሪያ ምንጩ የሚሆነው ቅዱስ ወንጌል ነው። ስለዚህ ሰው ወንጌል የሚያነበው መጀመሪያ ለምንድን ነው ብንባል የጌታችንን ታሪክ ለማወቅ ነው እንላለን። ሁለተኛው ወንጌል ውስጥ ደግሞ ከጌታችን ታሪክ ጎን ለጎን የተጻፈው የጌታችን ትምህርቶች ናቸው።
ራሱ አካላዊ ቃል ኢየሱስ ክርስቶስ በዚች ምድር ላይ ጊዜ ሰጥቶ እንዲያውም ከሌሎችም ይበልጥ በጣም ትኩረት ሰጥቶ ከሰጣቸው አገልግሎቶቹ መካከል በቀዳሚነት የሚጠቀሰው ስብከተ ወንጌል። ክርስቶስ እንደምታውቁት በ30 ዓመቱ ከተጠመቀ በኋላ 40 ቀን 40 ሌሊት ገዳመ ቆሮንቶስ ቆየ። ከዛ የገዳመ ቆሮንቶስ ቆይታው በኋላ ልክ እንደወጣ የመጀመሪያ ስራው ያደረገው ደቀ መዛሙርቱን መርጦ ማስተማር ነበር። ክርስቶስ እስከ መጨረሻይቱ መቃብር ውስጥ እስከሚገባበት ሰዓት ድረስ እያስተማረ ነበር። መስቀል ላይም ሆኖ ያስተምር ነበር። መንገድም ላይ ሆኖ ያስተምር ነበር። ቤት ውስጥ ያስተምራል። ሊማሩበት የማይጠብቁባቸው ቦታዎችም ላይ ራሱ ጌታችን ኢየሱስ ክርስቶስ ያስተምር ነበር። ያን ያደርግ የነበረው በነገራችን ላይ በሁሉም ቦታ ማስተማር እንደሚችል ለማጠየቅ ብቻ አይደለም። ክርስቶስ በሁሉም ቦታ የሚናገረውና ቅዱስ ቃሉን ያሰማቸው የነበረው አስተዋይና የሚሰማ ጆሮ ካለ እግዚአብሔር የሚናገርበት መድረክና መንገድ በጣም ብዙ እንደሆነ እንዲያውቅ፣ የሚያስተውል ልብ ካለ፣ የሚረዳ አይምሮ ካለ የአምላኩን ቅዱስ ቃልና ሊያስተላልፍለት የፈለገውን መልእክት እግዚአብሔር በፈለገበትና ባሻበት ቦታ ሊያስተላልፍለት ይችላል፣ ይናገረዋልም ጭምር። ለዛ ነው ክርስቶስ ቤተ መቅደስ ቆሞ ባስተማረበት ቅጽበት በዛው ልክ ደግሞ የሰዎች ቤት ውስጥ ቁጭ ብሎ ሲያስተምር እናገኘዋለን። ያም ሊያስተምረን የፈለገው ምንድነው? ቤተ ክርስቲያን ውስጥ የምናደርገው ምንም አይነት መንፈሳዊ የሆነው አገልግሎቶቻችን ምናልባት ከሥርዓተ ቅዳሴው ውጪ ምናልባት ውስጥ ቤተ መቅደስ ውስጥ ካለው ከጽላቱ ወይንም ደግሞ ከመንበሩና ከታቦቱ ውጪ እያንዳንዳችን ቤት ውስጥ ክርስቲያንን ክርስቲያን የሚያሰኘው ክርስቶስ ሲኖርበት እንደሆነ እንድናቀው። ስለዚህ ለትምህርት ጌታችን በጣም ሰፊ ሰዓት ሰጥቶ እስከሚሰቀልባት ድረስ ያለውን 3 ዓመት ቆይታውን በትምህርት ነው ያስተላለፈው። ስለዚህ ወንጌልን የሚያነብሰው ሁለተኛ ትምህርት ያገኛል፣ ሊያውም ክርስቶስ ያስተማረው። ሶስተኛው ወንጌል የተጻፈበት ዋነኛው ዓላማ አምላክ ሰው የሆነበት ሊያስተምርና ታሪኩን እኛም እንድናውቀው ብቻ ለማድረግ አይደለም። አምላክ ሰው የሆነው ወደ ምድርም የወረደው እኛን ከነበርንበትና ካለንበት ከብዙ ችግሮቻችንና ከብዙ በዲያብሎስ ቆራኝነት ውስጥ ስንሰቃይ ከነበርነው ደዌና ሕማም ለማዳን፣ በሌላ አማርኛ ለቤዛነት ነው የወረደው። እኛ መኖር ተጠብቆብን ያላደረግነውን፣ እኛ ማድረግ ተጠብቆብን ያልፈጸምናቸውን ሁሉንም ነገሮች አምላክ ሰው ሲሆን እያደረገ አሳይቶናል። በትህትና መኖር ሲያቅተን በትህትና ኖሮ፣ መታዘዝ ሲከብደን ታዞ፣ ዝቅ ማለት ሲከብደን ዝቅ ብሎ፣ ለእርሱ ብለን መኖር ሲከብደን እርሱ ደግሞ ለእኛ ኖሮ አሳየን። ስለዚህ ጭብጡ በዋነኝነት የጌታችን ወንጌል ውስጥ የተጻፈው ታሪኩ በሶስተኛነት ደረጃ ለቤዛነት ነው ይባላል። ወንጌል ሌላው ለሚያስተውለው ወይም ስታነቡት ቤታችሁ ምናልባት ለምታስተውሉትም ሰዎች ተመሳሳይ የሆኑ ታሪኮችም ያለበት መጽሐፍ ነው። አሁን እንኳን ለምሳሌ ያነሳ ነው የአንድ ህመምተኛን ፈውስ ማቴዎስም ጽፎታል፣ ማርቆስም ጽፎታል፣ ሉቃስም ጽፎታል። 3 ወንጌላውያን ተመሳሳይ ታሪክ ጽፈዋል። እነዚህ 3 ተመሳሳይ ታሪክ የተጻፈባቸው ቅዱስ ወንጌል ክፍሎች ሲጀመር መጀመሪያ እንዳልኳችሁ ወደ ጉዳዩ ከመግባታችን በፊት ለምን ታሪኩን ተደጋግሞ መጻፍ አስፈለገው ብለን መጠየቅ አለብን። እየሰማችሁኝ ነው? ለምን ታሪኩን መደጋገም አስፈለገ? ምክንያቱም ወንጌል ታሪክን የሚያስተላልፍ ከሆነ፣ ወንጌል የክርስቶስን ትምህርት የሚያስተላልፍ ከሆነ፣ ወንጌል የክርስቶስን የቤዛነት ሥራ የሚናገር ከሆነ በጣም ብዙ ላይ ወንጌል መጻፍ ነበረበት ብለን የምንናገራቸው ግን እግዚአብሔር ባወቀ ሳይጻፉ የቀሩ አሉ። ሳይጻፉ የቀሩ ታሪኮች አሉ። ራሱ ቅዱስ ወንጌል ለዚህ ምስክር ነው። ለምሳሌ ዮሐንስ ወንጌል የመጨረሻው ምዕራፍ 21 ላይ ራሱ ቅዱስ ዮሐንስ ወንጌላዊ ምን ይላል? ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር በነበረበት ጊዜ ላይ ያደረጋቸው ተአምራት እጅግ ብዙ ናቸው። እያንዳንዱን ተአምራት እንጻፍላችሁ ብንል ለተጻፉት መጽሐፍት ራሱ ዓለሙ መሸከም አይችልም ነበር አለ። ይሄ በነገራችን ላይ ቃለ ግነት አይደለም። አንዳንድ ሰው ይህንን ሲያነባው እንደ ወንጌላውያኑ ሲጽፉት የክርስቶስን በጣም ብዙ ተአምር ማድረጉን አጽንዖት ለመስጠት የተናገሩት ይመስላል። ግን አይደለም። ክርስቶስ እውነትም በምድር ላይ መመላለስ ከጀመረባት ጊዜ አንስቶ ያሉትን እያንዳንዱን የሰራውን ታሪክ እንጻፍ ብንል ምናልባት ለተጻፉት መጽሐፍት እውነትም የምንሸከምበትና የምናስቀምጥበት ቦታ ልናጣ እንችላለን። እንዲያውም አንድ የቤተ ክርስቲያናችን መምህር ምን ይላል መሰላችሁ? የክርስቶስ ስራው ወይንም ደግሞ ተአምራቱ
ዓለም ሊሸከመው አይችልም ተብሎ የተጻፈበትን አረፍተ ነገር ሲያስተምር ምን ይላል? የክርስቶስ ተአምር የተጻፈባቸው የክርስቶስን ተአምር የምታገኙባቸው ቦታዎች ማለት የመጽሐፍ ቅዱስ ገጾች ብቻ አይደሉም ይላል። እየሰማችሁ ነው? የመጽሐፍ ቅዱስ ገጾች ብቻ አይደሉም ይልና ምን ይላል? የክርስቶስ ተአምር የተጻፈባቸው ገጾች ተብለው የሚጠቀሱት እያንዳንዱ በስሙ የሚያምነው እግዚአብሔር ያደረገለት ሰው ነው ይላል። እስኪ እያንዳንዳችን እንኳን እዚህ ቤተ መቅደስ ውስጥ ያለን በዙሪያው የተሰበሰብን ሰዎች እግዚአብሔር ተአምር አደረገልን ብለን እያንዳንዳችን ያደረገልንን ተአምር አንዳንድ እንኳን ብናዋጣ ምን ያህል መጽሐፍ ሊወጣው ይችላል? በጣም ብዙ እኮ ነው፣ እንደው ስታስቡት ራሱ ማለት ነው። እና ክርስቶስ የተጻፈበት የተአምሩን መጽሐፍ እኛ ተአምረማ ኢየሱስ ብለን የምናስቀምጠው ብቻ እንዳልሆነ ለማጠየቅ ነው ይህንን ትርጉም ያነሳውላችሁ። የክርስቶስ ተአምር በመጽሐፍ ተጽፎ የሚያልቅ ብቻ ሳይሆን በስሙ በሚያምኑትም ዘንድ በሕይወታቸው ተጽፎም ጭምር የማያልቅ ነው። እግዚአብሔር ያደረገልን ብዙ ስለሆነ ማለት ነው። ስለዚህ ወንጌል ራሱ በራሱ ብዙ ነገር መጽሐፍ እየነበረበት እንዳልተጻፈ፣ ብዙ ነገር መናገር እየፈለጉ እንዳልተናገሩ ይናገራል። ስለዚህ አሁን እንዳልኳችሁ ታሪኩን ታዲያ ከሚደጋግሙት አንድን ታሪክ 3 ጊዜ ከሚያነሱት አንዳቸው ይህን ታሪክ ከጻፉ ሌላቸው ደግሞ ለምን ያን ታሪክ ከሚደግሙ የማናውቀውን ሌላ ታሪክ ለምን አይጽፉልንም ብለን እንጠይቃለን። ለዛ ነው ይህንን መልስ መመለስ ሳንችል ወደ ዝርዝር ጉዳዩ ብንገባ እንዲሁ ዝም ብለን ታሪኩን ሰምተነው እንዳንሄደው። ወንጌላውያን በተለየ መልኩ እንዳልኳችሁ ተደጋጋሚ የሚጽፏቸው ታሪኮች ምክንያት አላቸው። አንደኛው ወንጌላውያን ተደጋጋሚ ታሪኮችን የሚጽፉበት ምክንያት ስለ ትኩረት ምክንያት ነው። እስኪ ትኩረት በሉ እንጂ ትኩረት ምን ማለት መሰላችሁ? ጌታችን ኢየሱስ ክርስቶስ ወንጌላውያንን በተለይ 12ቱን ሲመርጣቸው ከአንዱ ከይሁዳ በስተቀር 11ዱም በገሊላ አውራጃዎች ይኖሩ የነበሩ የመጻፍ፣ የማንበብ፣ የማስተማር መሰል አይነት ነገሮችን የማያውቁ በዝቅተኛ የኑሮ ደረጃ ይኖሩ የነበሩ ሰዎች ነበሩ። ተውት፣ በዝቅተኛ ህይወት መኖራቸውን ብቻ ሳይሆን በዛ ላይ ደግሞ አለማንበብ፣ አለመጻፍ፣ አለማወቅ ሌላ በሽታ ነው የሚሆን። ክርስቶስ 11ዱን ሲመርጣቸው ከእንደዚህ አይነት ቦታ ነው ያወጣቸው። ስለዚህ አስቡት፣ አንድ ሰው ስለ መማር ማስተማር፣ እንዴት ማስተማር እንዳለበት፣ እንዴት መናገር እንዳለበት የሚያውቅ ሰው ምንም ጭራሽ እንዴት መናገርና ማስተማር እንዳለበት ከማያውቅ ሰው ጋር እኩል የሆነን መረጃ አስተላልፍ ብትሉት ሊያስተላልፍ አይችልም። ምክንያቱም ያ ያልተማረው ወይንም ደግሞ ለመማር ማስተማር ቅርብ ያልሆነው ሰው ትኩረቱን የሚስቡት በጣም ሌሎች ነገሮች ስላሉ፣ ልብ ብላችሁ ስሙን ክርስቲያኖች፣ በጣም ነው ለወደፊት የሚጠቅመን ይህ ነጥብ። እና ወንጌላውያኑን በዚህ አይነት መንገድ ሲመርጣቸው የማስተማር የመማር መሰል አይነት ነገሮች እንግዳ ናቸው፣ አዲስ ናቸው። ከክርስቶስ እግር ስር ቁጭ ብለው ሲማሩ ለመማር አዲስ ናቸው አብዛኞቹ። ሲያዳምጡት ለማድመጥም አዲስ ናቸው፣ ቁጭ ብሎ ሲማሩ ማለት ነው። ይሄ ብቻ አይደለም። ዛሬ በእያንዳንዳችን ቤት ውስጥ ተጽፎ የምናገኘው ገበያ ብንሄድ ራሱ ደስ ብሎን የምንገዛው መጽሐፍ ቅዱስ ድሮ እንደዚህ የምናገኘው መጽሐፍ አልነበረም። አንድ መጽሐፍ የሌላ ሰው የባለጸግነት ምልክት እስኪሆን ደረጃ በጣም ውድ ነበር። ስለዚህ እንደፈለገ መጽሐፍ አይገኝም። መጽሐፍ ያገኘ ሰው ደግሞ ባለጸጋ ነው። እንደፈለገ ሰው መናገር አይችልም። ምክንያቱም የሚያነበውንና ሊናገር የሚችልበትን ምንጭ ማግኘት ስለማይችል። ስለዚህ 11ዱን ከመረጣቸው በኋላ ክርስቶስ ማስተማር ሲጀምር ለወደፊት አገልግሎታቸውም እንደ አዲስ ነበር ሲያሰለጥናቸው የነበረው። ልብ ብላችሁ ስሙ። ስለዚህ ከነዚህ ከ11ዱ ከተመረጡትና አብረውትም እንዲከተሉት ከተጠሩት ደቀ መዛሙርት አብዛኞቹ አዲስ ስለሆኑ ትኩረታቸውን ስቦት የሚናገሩት ነጥቦች በጣም የተለያዩ ናቸው። ይሄን በሌላ በእናንተ ቅርብ ለሚሆን ምሳሌ ላስረዳችሁ። አሁን እዚህ ያለንበት ቅጽረ ቤተ ክርስቲያን ስንት መግቢያ በር አሉ? በሉ እንጂ ቶሎ በሉ። 3 መግቢያ በር አሉ። አንዱ ከበስተጀርባችን ነው፣ አንዱ በቀኝ ሌላው በግራ ነው። በስተጀርባ ሌላ መግቢያ በር አለ? የለም። እሺ 3 በር ነው ያለው እንበል። እስኪ በስነ ስርዓት እየሰማችሁን ከሆነ እንድትመልሱልኝም ጭምሩ። ከናንተ በስተጀርባ ባለው በር የገባችሁ ሰዎች ብቻ እስኪ እጃችሁን አውጡ። በጀርባው በር የገባችሁ ጥሩ፣ እጃችሁን አውርዱ። በስተቀኝ በኩል ባለው በር የገባችሁ ሰዎች እስኪ እጃችሁን አውጡ። እሺ በስተግራ በኩል ባለው። አሁን እያንዳንዳችሁ በተመሳሳይ በርም በተለያየ በር ነው የገባችሁት። ጥሩ። በኋላው በር ስትገቡ የገባችሁትን ሰዎች እያንዳንዳችሁን አቁመን ለምሳሌ ምን እያያችሁ ነው ወደዚህ የገባችሁት ብንላችሁ ሁላችሁም ተመሳሳይ መልስ ትሰጣላችሁ? በተመሳሳይ በር ብትገቡ ተመሳሳይ መልስ አትሰጡ።
እያንዳንዶቻችሁ ምን እያያችሁ ነው የመጣችሁት? ምን እየሰማችሁ ነው የመጣችሁት ብትባሉ ለእናንተ ትኩረታችሁን የሳበውን ለእናንተ ዙሪያው ላይ መኖሩን እውቅና የሰጣችሁትን ነገር ነው እንጂ ሌላውን ነገር ልብ አላላችሁትም። ለዛ እኮ ነው በተመሳሳይ በር ገብተን እንትንን አይተኸዋል ስንል የቱ ጋር ምናምን ሲባል ሰው ሰምታችሁ አታውቁ? ጉዳዩ እኮ ሳይኖር ቀርቶ አይደለም፣ ግን አንዱ ትኩረት የሰጠውን ሌላው ምን ስለማያደርገው ትኩረት ስለማይሰጠው ነው። የወንጌል ጽሕፈትም እንደዛ ነው። ማቴዎስ ትኩረት ሰጥቶ ታሪኩ ላይ እንደ ባለ ድርሻነቱ እንዳየው ይጽፋል ታሪክ። እኔ ይሄንን አየው፣ እኔ ይሄንን ተመለከትኩኝ፣ ክርስቶስ ይሄንን ሰራ ብሎ ይጽፋል። ማቴዎስ ከጻፈው በኋላ ቅዱስ ማርቆስ ደግሞ የራሱን ወንጌል ሲጽፍ ተመሳሳዩን ታሪክ እሱ ደግሞ ትኩረቱን በሳበበት መልኩ ይጽፈዋል። እየሰማችሁ ነው። ሉቃስም ሲጽፈው እሱም ትኩረቱን በሳበበት መልኩ ይጽፈዋል። አስተውላችሁት ከሆነ ሳነብላችሁ በሶስቱም ታሪኮች ላይ ተመሳሳይ ነገሮች አሉ። በአንጻሩ ደግሞ የተለያዩ ነገሮችም አሉ። ልዩነቱ የመጣው አንዱ አይቶት ሌላው ያላየው ነገር ኖሮ ሳይሆን በዙሪያው ላይ ምን ስላልሰጡበት ነው። ትኩረት ሰጥተው ለካ ይሄ ነገር ነበረ ማለት ነው ስላላሉ ነው። ለዛ ነው በነገራችን ላይ ቤተ ክርስቲያን ውስጥ ክርስቲያኖች ልብ ብላችሁ ስሙ፣ ብቻውን አንዱን የመጽሐፍ ቅዱስ የወንጌል ክፍል አንብበነው ትርጉም ሊሰጠን ይችላል። ብቻውን የማቴዎስ ወንጌልን ብንዳነበው ትርጉም ሊሰጠን ይችላል። የማርቆስም እንደዚሁ፣ የሉቃስም እንደዚሁ፣ የዮሐንስም እንደዚሁ። ግን የሚሰጠን ምስልና የሚያስተላልፈልን መልእክት ግን ሙሉ ሊሆን አይችልም። ለዛ ነው ቤተ ክርስቲያን አራቱንም ወንጌላት ታሪኩን ስለ ክርስቶስ ስትተርክ እያስማማች ነው የምታስተምረው። ምን እያደረገች አልኳችሁ? እያስማማች የአንዱን ታሪክ ከሌላው የሌላውን ጸሐፊ ታሪክ ከሌላው ጋር እያስማማች ነው የምታስተምረው። ለዛ ነው የወንጌልን አራቱንም መረዳት አብረን እንዴት እንዳለብን ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? አንድ ትልቅ ስዕል አስቡ ይላል። ትልቅ ስዕል ለምሳሌ የእመቤታችንን ትልቅ ስዕል አስቡት በህሊናችሁ ማለት። ያንን ስዕል ለአራት እኩል ቦታ አካፍሉት። ለአራት እኩል ቦታ አካፍላችሁት እያንዳንዱ ቦታ ላይ ይሄ ስዕል ምንን ይወክላል ብትባሉ የሚያስተላልፈው መልእክት አለ የለም? አለ እኮ። ለምሳሌ የላይኛውን ክፍል ለሁለት ብንከፍለው በቀኝና በግሯ መላእክት አሉ አይደል? አሉ የሉ? ስለዚህ አንድ ሰው ይሄ ስዕል ምንድነው ተብሎ ቢጠየቅ የእመቤታችን ማለት ባይችል እንኳን የምን ምስል ነው ብሎ መናገር ይችላል። የመልአኩ ነው ማለት ይችላል። በግራም ያለው የመልአኩ ነው ማለት ይችላል። በቀኝና በግራ ከታች በኩል ባለው በተከፈለውም ይሄ ምንድነው ቢባል ይሄማ አባ ሕርያቆስ ነው፣ ይሄማ ቅዱስ ኤፍሬም ነው ይላል። አራቱም ለየብቻቸው የሆነ ትርጉም ሰጥተውናል። ሁሉንም አራቱንም ግን ጨምቀን አንድ ላይ ስናረጋቸው ግን ከመላእክቱም ከታች ካሉት ከጻድቃንም የመሰባሰባቸው ምክንያት የሆነች ማንን እናያታለን? እመቤታችንን እናያታለን። ወንጌል ማለት እንደዛ ነው። ለዛ ነው ክርስቲያኖች አንዱን ገንጥሎ በመረዳት አንዱን ሐሳቡን ብቻ በማወቅ ሙሉ በሙሉ ስለ ጉዳዩ በድፍረት መናገር አንችልም። ሁሉንም ነገር ማነጸር አለብን። ለዛ ነው ይሄንን ታሪክ የመረጥንበት ዋነኛውም ዓላማ ሌሎችም ቤታችሁ መጽሐፍ ቅዱስን ስታነቡ የማንበብም ልምድ ካለን ነው። በነገራችን ላይ እሱ ራሱ ግን ስናነብ ተመሳሳይ የሆኑ ታሪኮችን ስናገኝ በምን አይነት መልኩ መረዳት እንዳለብን እንድናስተውል። ስለዚህ ታሪኩ ሲጀምር ምንድን ነው የሚለው? ጌታችን ኢየሱስ ክርስቶስም ከተራራ ሲወርድ አለ። እስኪ ከምን ሲወርድ? ከተራራ ሲወርድ ደቀ መዛሙርቱና ጸሐፍት ከታች ይከራከሩ ነበር። ስለምንድን ነው የሚከራከሩት? አንድ ታማሚ የሆነ በሽተኛ አንድ ሰው ይዞ መጥቶ ፈውሱልኝ ብሎ ሰጣቸው። እነሱ የታመመውን ሰው አንደኛ መፈወስ አልቻሉም። አለመፈወሳቸው ሳያንስ ደግሞ ክርስቶስን በየገባበት በየወጣበት እንከን እየፈለጉ ያሳድዱት የነበሩት ደግሞ ጸሐፍትና ሌሎችም አይሁዳውያን ደግሞ ከነሱ ጋር ተጋፍጠዋል። ጸሐፍት በነገራችን ላይ መጽሐፍ ቅዱስ ላይ ስማቸው ተጽፎ ካገኛቸዋቸው ጸሐፍት ተብለው የሚጠቀሱት በእስራኤላውያን ሕይወት ወይም ደግሞ በአይሁድ ዘንድ በዋነኝነት ታሪክን በመጽሐፍ ወይንም ደግሞ ዕውቀት አላቸው ተብለው ከፈሪሳውያን ቀጥሎ የሚጠሩ ናቸው እና በጣም በዕውቀታቸው ይመጻደቃሉ። ከነሱ በላይ የሚያውቅ ማንም የሌለ ስለሚመስላቸው እና ደቀ መዛሙርቱ ከጸሐፍት ጋር ይከራከሩ ነበር እና ክርስቶስ ልክ ሲወርድ መጀመሪያ ያየው የእነሱን ክርክር ነው። ታማሚውን ሳይሆን መጀመሪያ ደቀ መዛሙርቱ ነው ሲከራከሩ ያየው እና ክርስቶስ ቀረበና ደቀ መዛሙርቱን ሲነበብ እንደሰማችሁት ምን አላቸው? ለምንድን ነው የምትከራከሩት አላቸው። እስኪ ለምንድን ነው የምትከራከሩት በሉ። ለምንድን ነው የሚከራከሩት የሚመስላችሁ? ራሳቸውን እያስጠበቁ እኮ ነው። ራሳቸውን እያስጠበቁ ነው።
የተነሳውን ጥያቄ እነሱ በሚችሉበት መልኩ ለመመለስ እየሞከሩ ማድረግ ያልቻሉትን ነገር ለምን እንዳላደረጉት ምክንያት እየፈለጉ ከጸሐፍት ጋር ይከራከሩ ነበር። ክርስቶስ ግን ያንን ከሌላው ሰው ጋር የሚያደርጉትን ክርክር ወይንም ደግሞ ምልልስን ጎበዝ ቀጥሉበት አላላቸው። ለምን ትከራከራላችሁ አላቸው። ለምን መሰላችሁ? አንገብጋቢው ጉዳይ የደቀ መዛሙርቱ ከጸሐፍቱ ጋር መነጋገር ሳይሆን ታሞ የመጣው ምንድነው? በሽተኛው እኮ ነው። በሽተኛው ሳይድን ለምንድን ነው ስለሌላ ጉዳይ የምትጨነቁት ማለት ነው? ክርስቶስ እንዲህ አይነት አምላክ ነው። በነገራችን ላይ ለእያንዳንዱ ነፍስ ዋጋ የሚሰጥ አምላክ ነው። ለእያንዳንዳችንም ጭምር እግዚአብሔር አምላክ የሚሰጠን ቦታና የሚሰጠን ስፍራ በጣም የተለየ ነው። በነገራችን ላይ እያንዳንዳችንን የሚወድበት የፍቅሩ ጥልቀት ከሌላው ጋር ራሱ አይነጻጸርም። ለዛ ነው አንድ ሊቅ ሲናገር ምን ይላል? እግዚአብሔር ለእያንዳንዳችን ወይም እያንዳንዳችንን ሲወደን እንደ ሌላው ራሱ አይደለም ይላል። ሌላውንም ሲወደው እነኛም አይደለም ይላል። ምን ማለት መሰላችሁ? እያንዳንዳችሁ ለእግዚአብሔር የፍቅሩ መጀመሪያም መጨረሻም ናችሁ። እናንተን በሚወድበት ልክ ሌላውን አይወድም፣ ሌላውንም በሚወድበት ልክ ደግሞ እናንተን አይወድም። ለሁላችሁም ፍጹም የሆነ ፍቅርን ያለው እንደማለት እኮ ነው። እኛ እንኳን እኮ አንዱን ከሌላው ስንወድ እናነጻጽራለን፣ አንዱን ከሌላው ስናቀርብ ሌላውን እናርቃለን። እግዚአብሔር ግን ሰውን እንደ አምላክነቱ ሲወድ ሁላችንንም ነው የሚወድን፣ ማናችንንም አይጠልም። እኔ በጣም ነው የሚገርማችሁ፣ እኛ እንኳን ጠልተን ቦታ የማንሰጣቸውን ሰዎች እግዚአብሔር እንደሚወዳቸው ታውቃላችሁ? እኛ ነን እኮ የምንጠላቸው ረው እኛ ነን እንዲቆሙ እንድናያቸው እንዲመላለሱ ማንፈልገው እንጂ እግዚአብሔር እርሱ ራሱ እንዲኖሩ የፈቀደላቸው አምላክ ይወዳቸው፣ በደንብ አድርጎ ነው የሚወዳቸው። ይሄን በደንብ አድርጋችሁ ማወቅ አለባችሁ ክርስቲያኖች። በነገራችን ላይ የክርስትና ሕይወታችን ላይ የፍቅር ሕይወት ሊኖረን የሚያስፈልገው የወደዱንም በመውደድ አይደለም። ይሄማ አሕዛብም ያደርጉታል። ይሄማ ጥቅመኛም ሰው ያደርገዋል። ይሄማ እኛም እናደርገዋለን። ለረዳን መርዳት፣ ለጠቀመን መጥቀም፣ ለወደደን መውደድ ማንም ያደርገዋል። ክርስቲያኖችን የሚለያቸውን ነገር ክርስቶስ ሲናገር እንዲህ ነው ያለው። በኦሪት የተጻፈውን ሕግ ጠቀሰና የማቴዎስ ወንጌል ምዕራፍ 5 ላይ በኦሪቱ አለ፣ እየሰማችሁ ነው፣ በኦሪቱ ባልንጀራህን እንደ ራስ አድርገህ ውደድ ተብሎ ተነግሮ ነበር። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ አለ። ምናችሁን ውደዱ? ጠላቶቻችሁን ውደዱ አለ። በዚህ ነው እናንተ የእኔ ደቀ መዛሙርት መሆናችሁ የሚታወቀው። በዚህ ነው እናንተ ከሌላው ፍቅራችሁ የተለየ እንዲሆነ የሚታወቀው። አንድ ሰው ግን በዚሁ እንደው ተናገረን ለማለፍ ያክል ዝም ብሎ ጠላት መውደድ ላይ አይደርስም። በነገራችን ብዙ ክርስቲያኖች ያው ሕግጋቱን ስናነብ ወይንም ደግሞ ስንማርም ስናደምጣቸው ለንስሐም ጭምር ስንመጣ ራሳችንን በጣም እናስጨንቀዋለን። ወይንም ደግሞ ካለመረዳትም አንጻር ይሄንን ሐሳብ በምን አይነት መንገድ ልንደርስበት እንደምንችልም ሳናውቅ ወደ ምን እየሄድን እንደሆነ ላናውቅም እንችላለን። ልብ ብላችሁ ስሙ። ሰው ጠላቱን መውደድ የሚችልበት የመጨረሻው ደረጃ ላይ የሚደርሰው መጀመሪያ ራሱን መውደድ ሲችል ነው። ምኑን መውደድ ሲችል? ራሱን መውደድ ሲችል። ራሱን መውደድ ያልቻለ ሰው ጠላቱን መውደድ አይችልም። ኧረ ተውት። ራሱን መውደድ ያልቻለ ሰው ባልንጀራውን መውደድ አይችልም፣ ሌላውን ሰው። ክርስቶስ ራሱ እኮ የኦሪት ዘጸአት ምዕራፍ 20 ላይ 10ቱን ትእዛዛት ሲሰጥ ምንድን ያለው? ባልንጀራህን እንደማን አድርገህ ውደድ ነው ያለው። መጀመሪያ ባልንጀራህን ለመውደድ ማንን መውደድ አለብን? እንደ ራስህ የወደድከው ማንም የለም። ሁላችንም ራሳችንን የምንወድበት ልክ እጠለዋለሁ ብንል እንኳን በጣም ከፍተኛ ነው። አንተ ራስህን በምትወድበት ልክ ባልንጀራህን መውደድ ስትችል ባልንጀራህን ከወደድክ በኋላ ነው ጠላትን መውደድ የሚመጣው። ሲጀመር እኛ ጠላትን ለመውደድ እላይ ጣሪያው ላይ ከመንጠልጠላችን በፊት እኮ ለዛ ነው ራሳችንን እንወደዋለን ወይ ብለን መጠየቅ ያለብን። ራስን መውደድ እኮ ማለት በነገራችን ላይ ለሚያስፈልገንና ለምንፈልገው ነገር በሙሉ ምቹ የሆኑ ነገሮችን ማመቻቸት መቻል አይደለም። ራስን መውደድ ማለት ክርስቲያኖች ልብ በሉ፣ አንደኛ ራስ ተብሎ የሚጠራው ግለሰቡን እያንዳንዳችንን ለማለት ብቻ አይደለም። ራስ ተብሎ የሚጠራው ክርስቶስ ነው። እስቲ ራስ በሉ፣ ክርስቶስ ነው። ራስን መውደድ ማለት ማንም መውደድ ማለት ነው፣ ክርስቶስን መውደድ ማለት ነው አንደኛ። ሁለተኛ ራስን መውደድ ክርስቶስን መውደድ እንደሆነው ሁሉ ራስን ውደድ ተብሎ የሚባለው ደግሞ ሰው በትምክህትና በትዕቢት አምሳያ የለኝም ብሎ ልቡን እንዲነፋው ለማለትም አይደለም። ክርስቲያኖች ራሳችንን እንድንወድ ቤተ ክርስቲያን የምታስተምረን እግዚአብሔር ግሩምና ድንቅ አድርጎ ስለፈጠረን፣ እግዚአብሔር ከዚህ ከተሰበሰብንበት ቤተ መቅደስ እንዲያውም ከፍ ባለ ክብር ስጋውን ቆርሶ ደሙን አፍስሶ እውነተኛ የሚያርፍበት ቦታ መሆኑን ስላጠየቀልን።
ስለዚህ አንድ ሰው ራሱን አለመውደድ የሚችልበት ምክንያት ብዙ ይሆናል። ከዚህ ጋር ግን ሲነጻጸር ባዶ ነው። ስለዚህ ክርስቶስ ለዛ ነው እነሱ ከታች ከጸሐፍት ጋር ይከራከራሉ። ለምን እንዳላወጡት ለምን ሊያደርጉት እንዳልቻሉ ክብራቸውን ለማስጠበቅ እየተሟከሩ ነው። በዚህ አንጻር ደግሞ ሌላ የታመመ ሰው አለ። ስለዚህ ክርስቶስ ለምን ትከራከራላችሁ? መጀመሪያ እርሱን ማዳን አይመርጥም? መጀመሪያ እሱን ማዳን አይቀድምም አለ። ያንን ልብ ሊሉት አልቻሉም እነሱ። ስለዚህ እነሱ ከሱ ከነ ሌሎቹ ጋር ሲከራከሩ ከጸሐፍት ጋር ሲያወሩ አባትየው ግን ሮጠ መጣና ተንበርክኮ ክርስቶስን ለመኑ። እባክህ ልጄን ፈውስልኝ አለ። አባትየው ወደ ክርስቶስ ሮጦ ሲመጣ ያለውን ሁኔታ ወንጌሉን ሳነብ ሰምታችሁኝ ከሆነ አንድ ቦታ ላይ ወደ ክርስቶስ ቀርቦ ነው የሚል። ወደ ማን ቀርቦ? ሌላ ቦታ ላይ ሳነብ ግን ከሰማችሁ ሮጦ ሄደና ተንበርክኮ ነው የሚል። መንበርከኩ ራሱ የተጠቀሰበት ዋነኛው ዓላማ ተስፋ መቁረጡን የሚያሳይ። ብዙ ቦታ ልጁን ለረጅም ዓመት ሲሰቃይበትና ሲታመም ስላየ ክርስቶስ ደግሞ የማይድኑ በሽታዎችን እያዳነ የማይፈወሱ የሚባሉትን ህመመኞችን ነፃ ሲያደርግ ስለተመለከተ ሄዶ የተንበረከከው ከአንተ ውጭ ሌላ ማንም የለኝም ስላለ ተንበረከከና ሰጠው። ልጁ ምን አለው? እባክህ ልጄ በጠና ታሞብኛል እና ፈውስልኝ አለ። ክርስቶስን ፈውስን ሲጠይቀው ያ ልጅ የታመመበትን በሽታ ገልጦም ሲናገርለት ያዳምጠው ነበር አምላካችን። ሲጀመር እናንተን ልጠይቃችሁ፣ ልጁ ራሱ መጥቶ ተንበርክኮ ወይንም ደግሞ አባትየው መጥቶ ተንበርክኮ ከመናገሩ በፊት ራሱ ክርስቶስ ያ ልጅ ታሞ እንደመጣ ማወቅ ይችላል አይችልም? አባቱ እንዲናገር ለምን ፈለገ ታዲያ? ያንዳንዶቻችንን ህመም፣ ያንዳንዶቻችንን ሲቃ፣ ያንዳንዶቻችንን ለቅሶ እኛ ከምናነባው በላይ ሌላ ለኛ ቅርብ የሆነ አካል ሲያነባው እግዚአብሔር እንደሚሰማ ታውቃላችሁ? እኛን እኮ ተመሳሳይ ለቅሶ እያለቀስን ነው፣ ተመሳሳይ ልመና እየለመንን ነው። እግዚአብሔር ግን የኛኑ ልመና በሚያዳምጥበት ልክ የሌላውን ስለኛ የሚቀርበውን ልመና ግን ሰምቶ መልስ ለመስጠት ይፈልጋል። ይሄን ለዚህ ልጅ ብቻ አይደለም ያደረገው። በነገራችን ላይ ተመሳሳይ የሆነ የቅዱስ ማርቆስ ወንጌል ላይ የተጻፈ ታሪክ አለ። ምን መሰላችሁ? ክርስቶስ አንድ ቤት ውስጥ ተቀምጦ ብዙ ህመምተኞች እየመጡ ይፈወሱለት ነበር እና እየተፈወሱ ሲሄዱ አንድ ወንድማቸው ወይንም ደግሞ ጓደኛቸው ሽባ ሆኖ በጣም ሲሰቃዩ የነበሩ ሰዎች ክርስቶስ እንዲፈውስ በቃሬዛ ተሸክመው ጓደኛቸውን አመጡ። በየት ይግቡ? በበሩ እንዳይገቡ ያ ሁላ ሰው ወረፋ እየጠበቀ ያ ሁላ ሰው ወደ ውስጥ ገብቶ ፈውስን ለማግኘት እየተጣደፈ ነው። ስለዚህ እንዴት ያስገባቸው? ማንም ዞሮ አላያቸው። እንደው ታሪኩን ወደፊት ሳንገፋበት ራሱ እዚህ ላይ ራሱ ትልቁም ነገር አለ። አንዳንዶቻችን ምን አይነት ችግር አለብን መሰላችሁ? እኛው ራሳችን ታመን ልንድን እንደመጣን እያወቅን ከኛ በላይ የጸናበት ሰው ስናይ አናዝንም። ራሱ እንዴት አይነት ጭካኔ! እኛም እኮ ታመናል፣ ይሄ እሙን ነው። እኛም እኮ የእግዚአብሔርን ረድኤትና ዳኝነት እንፈልጋለን። ግን ከኛ በላይ የሚያስፈልገው ሰው ደግሞ አለ። ከኛ በላይ የሞትና የህይወት ጥግ ላይ የተቀመጠ ሰው አለ። እና አንዳንዶቻችን ጉዳያችንም አይደለም፣ መጀመሪያ እኛንን ደህና መሆን የምንፈልገው፣ መጀመሪያ እኛንን ጤነኛ መሆን የምንፈልገው። ከኛ በኋላ ስለመጣው ስለታመመው ሰልፍ አስቀድሙኝ ብሎ ባካችሁ እኔ ጠንቶብኛል ልቅደም ለሚለው ማናችንም ጉዳያችን ላይሆን ይችላል። እነዛ ሰዎች የእንደዚህ አይነት የኛ ጸባይ ምሳሌ ናቸው። ማንም ዞር ብሎ አላየው። ቢሉ ቢሰሩ ማንም የሚያስገባቸው ቢያጡ ምን አደረጉ? ጓደኛቸውን ተሸክመው ክርስቶስ አለበት የተባለበት ቤት ጣሪያው ላይ ወጡ። ምኑ ላይ ወጡ? ጣሪያ ላይ ወጡ። መቼም ጣሪያ ላይ ማንም ሰልፍ አይዝም። ጣሪያ ላይ ማንም ሰልፍ አይዝም። ስለዚህ ጣሪያው ላይ ወጡ። ወጥተውም አላቆሙም፣ ጣሪያውን ነቀሉት። ጣሪያውን ሲነቅሉት፣ ስለዚህ ቀጥታ ከክርስቶስ ጋር የሚገናኙበትን መስመር አገኙ። ምን አደረጉ? ጓደኛቸውን፣ ወንጌል ላይ የተጻፈ ታሪክ እኮ ጓደኛቸውን አራት አይደሉ? የቃሬዛውን እጀታ አራት ነው። ገመድ አሰሩና ከክርስቶስ እግር ስር ቁጭ አደረጉት። እስኪ ማን ይቅደመው ነው እንግዲህ። ፊት ለፊት አስቀመጡት። ጌታችን ምን እንዳደረገ ታውቃላችሁ? የወረደውን በሽተኛ ተመለከተውና ያወረዱትን ጓደኞቹን አያቸው። ያወረዱትን ወዳጆቹን ተመለከተና ምን አለ? ስለናንተ ብዬ ምሬዋለሁ አለ። አየህ፣ ወዳጅህ እንኳን ስላንተ ያለው የመዳን እምነትና ወዳጅህ እንኳን ስላንተ ፈውስን እንድታገኝ የሚያቀርበው ተማጽኖ እግዚአብሔር ተመሳሳይ የሆነውን ያንተን ድምፅ በሚሰማበት የእነሱን ሊያደምጥ ይችላል። ስለዚህ እግዚአብሔር ተመልከቱት፣ ያ ልጅ እንደታመመ ያውቃል፣ ፈውስ ፈልጎ እንደመጣም ያውቃል።
ግን አባቱ እንዲጮህ ፈለገ። በአባቱ ጩኸት ውስጥ በአባቱ ልመና ውስጥ እኛ የምንማረው ትምህርት ስላለ ነው። አባትየው ምንድን ያለው? ልጄን ፈውስልኝ አለ። ፈውስልኝ ደግሞ ብሎ አላቆምም። አንዳንድ የተናገራቸው ነገሮች እንደ አንድ ህመምን ይዞ መጥቶ ፈውስን እንደሚፈልግ ሰው ደስ የሚያሰኙ አልነበሩም። እውነት ለመናገር ቢቻልህ ይለው ነበር። እስኪ ቢቻልህ በሉ። ቢቻልህ ልጄን አድንልኝ፣ ከሆነልህ ልጄን አድንልኝ። አሁን እንዲህ አይነት ንግግር ምን ማለት ነው? እሱ ደግሞ እኮ ደግሞ አይደለም ይሄንን ብሎ ሳያበቃ ያ ሰው ምን አለ? ለደቀ መዛሙርቶች እንዲያድኑት አምጥቼ ልጅ እነሱ ራሳቸው ሊያድኑልኝ አልቻሉም ማለት እና ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? የዚህን ሰውዬ ድክመት ተመልከቱት ይላል። የራሱን እግዚአብሔርን ያላመነበትን ያለማመኑን ድክመት ከመናገር ይልቅ የክርስቶስን ደቀ መዛሙርት ማሸማቀቅ ፈለጋል። እውነት እኮ ነው። አብዛኞቻችን የራሳችንን ጉድፍ፣ የራሳችንን አለማመን፣ የራሳችንን ድክመት ከማየትና ከማውራት ይልቅ በግልጽ ገሃድ ድክመታቸው የወጡትን ሰዎች ነቅሰን አውጥተን ስለነሱ ነው ማለት ለምደንም ብቻ አይደለም ተከነንበታልም ጭምር። አብዛኞቻችን ችግሩ ልጁ ያልተፈወሰበት እግዚአብሔር እስኪመጣ ነው አንድ ችግሩ። ልጁ ያልተፈወሰበት ሁለተኛ ግን የአባቱ አለማመን ነው። ምን ማለት ነው ለእግዚአብሔር ቢቻልህ ብሎ መናገር? ምን ማለት ነው ለእግዚአብሔር አለመቻሉና እሱ እንዳቃተው እንዳለ ሆኖ እነሱ ደግሞ አልቻሉም ብሎ ክስ ማቅረብ? በአንድ በኩል አለማመን አለ፣ በሌላ በኩል ደግሞ ወቀሳ አለ። እግዚአብሔር የዚህን የሰውየውን ልመናውን፣ የሰውየውን ጩኸቱን፣ የሰውየውን አድንልኝ ብሎ ለልጁ መማጸኑን ባየበትና በተመለከተበት ልክ ሳያስተካክል ግን አላለፈም። ያ ሰው ተመልከቱት፣ ደቀ መዛሙርቱ ከጸሐፍት ጋር ሲከራከሩ ተመልክቷል። ያ ሰው ደቀ መዛሙርቱ የክርስቶስ ተማሪዎች ማለት ነው ከጌታችን ጋር ያላቸው ህብረትና ቁርኝነት ስላለ እነሱም ራሳቸው አይ እኛ እኮ ያልቻልነው እያሉ ምክንያት ለመስጠት ሲሞክሩ ተመልክቷል። ቢያንስ እንኳን ያንን ተመልክቶ ሊራራላቸውም አልፈለግም። ድክመታቸውን ሄዶ ፊት ለፊት ነው ያሰጠው። ችግራቸውን ሄዶ ፊት ለፊት ነው ያስቀመጠው። ሊያወጡት አልቻሉም ብሎ ከሰሳቸው። እነሱ ደቀ መዛሙርቱ ግን እኮ ስላንተ አለማመን ነው ብሎ አልከሰሱት። ይሄም ትልቅ ትምህርትም። እነሱ የሱን ሊያወጡበት አልፈለጉም። እሱ ግን ፊት ለፊት አጋፈጣቸው። አልቻሉም። ደቀ መዛሙርት ሊሆንላቸው አልቻለም። እንዲህ አይነቱን ክስ በነገራችን ላይ የባለጸጋውን እኛም ተመሳሳይ አለብን። ያለማመን በነገራችን ላይ ወይም በእግዚአብሔር ላይ ያለን እምነት የማነሱ ምልክት ምን እንደሆነ ታውቃላችሁ? እየሰማችሁ ነው? መጀመሪያ እግዚአብሔርን ከቻልክ ብለን ማውራት ስንጀምር ስትጸልዩ ብላችሁ አታውቁ? እንደው አምላኬ ከቻልክ፣ እንደው አምላኬ በጣም እኮ ችግር እኮ አደገኛ እኮ። ያለማመናችን አንደኛ ምልክት ፍንጮች እነዚህ ናቸው። እግዚአብሔር ከቻልክ የሚባል አምላክ ስላልሆነ አንድ ብላችሁ ያዙ። ሁለተኛ ያለማመን ወይንም ደግሞ የእምነታችን ጎዶሎነት ምስክር ሊሆን የሚችለው ደግሞ ምን እንደሆነ ታውቃላችሁ? የሌሎችን ያለማመናቸውን ድክመት አሳልፎ መስጠት። ለገሌ ለምንድን ነው ያደረክለት? እሱ ከኔ በላይ አምኖ ነው? እሱ ከኔ በላይ ታዞህ ነው? እሱ ከኔ በላይ ቤተ መቅደስ ተገኝቶ ነው? እሱ ከኔ በላይ ለአንተ ሕግና መመሪያ ተጨንቆ ነው? እሱን በጎበኘህበት ልክ ለምን እናትጎበኘኝም ይላል። ይሄ በነገራችን ላይ የአብዛኞቻችንም ችግር ነው። በስጋዊ ድሎት በዓለም ላይ ተመቻችቶላቸው የሚኖሩ ክርስቲያኖችም ይሁኑ አሕዛብን እየተመለከትን አንድም ይሁኑ ለጊዜ ሁላችንም ብለን እናውቃለን። እንዲህ አምላኬ ቤተ መቅደስ መገኘቴ ከአንተ ጋር አብሬ ለመኖር መውደዴ ለምንድን ነው ያሰቃየኝ ብላችሁ አታውቁ? ለምንድን ነው ሌላው ሞልቶለት ጠግቦ ለሌላውም የሚሰጠው ተርፎት ሲኖር እኔ ከአንተ ጋር የተጣበቁት ግን እንደዚህ የምቸገረው ብላችሁ አታውቁ? ቅዱስ ባስልዮስ ምን ይላል መሰላችሁ? ለአንዳንዶች እግዚአብሔር ምድራዊ ባለጸግነትን ሰጥቷቸው በመሬት ላይ ምንም ሳይጎልባቸው እንዲኖሩ የሚፈልገው በሰማይ ምንም የሚከፍላቸው ነገር ስለሌለ ነው ይላል። በሁለቱም ማተው እንዲኖሩ ስለማይፈልግ ማለት ነው። ይሄም እኮ ቸርነት ነው በነገራችን ላይ። የማወርሳችሁ ርስት ከሌለ እዚህም ማቋላለም እግዚአብሔር ይላል ቅዱስ ባስልዮስ። ለአንዳንዱ መሬት ላይ የፈለገውን እንዲገዛ፣ የፈለገውን እንዲያዝ፣ የፈለገውን እንዲያረግ ይፈቅድለታል። በሰማይ ግን ቦታና ርስት የለውም ይላል። እንዲህ ከመሆን እግዚአብሔር አምላክ ይሰውረን። አብዛኞቻችን ልመናችንንም ስለማናውቀው በእግዚአብሔር ዘንድ ያለ ባዶነት ይሻላል እሱ ሳይኖርበት ካለ ባለጸግነት። እኛ ግን ሲነገር እንዲህ ተብሎ የተነገረውን ነገር ውስጣችን ኑሩት ስንባል ግን አለማመናችን ችግር ስለሆነ በጣም አድርገን እንጎሳቆልበታለን።
ስለዚህ ያ ሰው ደቀ መዛሙርት ሊያወጡት አልቻሉም ብሎ ተናገሩ። ሁለት ብላችሁ ያዙልኝ ያለማመን ምልክቶች። ሶስተኛው ያለማመን ምልክት ደግሞ ምን መሰላችሁ? አንዳንዶቻችን ደግሞ ምን አይነት ጠባይ ያለ ምን መሰላችሁ? ሁሌም የሆነ አዲስ ነገር የሚስበንና በአዲስ ነገሮችም ጭምር ደግሞ ተስበን የምንሄድ ጠባይ ያለን ሰዎች አለን። በእርግጥ የአብዛኛው ሰው እንበል፣ በእርግጥ ሁሉም ላይሆን ስለሚችል የአብዛኞቻችን የሰዎች የሚያጋራን የሚያመሳስለን ጠባይ ምን እንደሆነ ታውቃላችሁ? አዲስ ነገር ይስበናል። ምሳሌ ልንገራችሁ። እዚህ ያስቀደሳችሁበት የኖራችሁበት ያላችሁበት ደብር ሆኖ ከተወሰነ ኪሎ ሜትሮች ራቅ ብሎ የሆነ ነገር አዲስ ነገር መጣ ቢባል ማናችሁም እዚያ ትገኙ ግንጥል ብላችሁ ነው የምትሄዱት። ለምን እንደሆነ ታውቃላችሁ? አዲስ ነገር ፍላጎት ስላለን የሆነ አዲስ ነገር የማየት የማወቅ የመጓጓት። ይሄ የሁሉም ባይባልም እንዳልኳችሁ የአብዛኞቻችን ግን የምንጋራው ጠባይ ነው። እና እንዲህ አይነት ሰው በጣም የሚፈተነው ፈተና ምን መሰላችሁ? ሁሌም አዲስ ነገርን በማሳደድ ሁሌም አዲስ የተገኘን ነገር አብሬው ነበርኩኝ ሄጄ አይቼዋለሁ በሚል አይነት እንደዚህ አይነት ጉዞ ሲጓዝ ምን አይነት ነገር ይመጣል መሰላችሁ? አንዳንድ የማይመለሱለት እግዚአብሔር ብቻ ካልሆነ የማይፈታለት ጥያቄ አለ። እና ምን ይላል? ምን ያልሄድኩበትና ያልረገጥኩት ገዳም አለ። ግሸንም ብትል ሄጃለሁ፣ ሳሊተ ምሕረትም መጥቻለሁ። የት ያልሄድኩት አለ? መች መልስ ሰጡኝ ይላል። ተመሳሳይ እኮ ነው። ለደቀ መዛሙርት ነግሬያቸው መልስ አልሰጡኝም አይደል ያለው? አለማመን እኮ ነው። በነገራችን አባቶቻችን ለዛ ነው በተለይ በሥርዓተ ምንኩስና አንድ ሰው ከእግዚአብሔር ጋር ያለው ግንኙነት እንዲጠነክር ከሚመከሩ ምክሮች መካከል አጽንዖ በዓት አንዱ ነው። እስኪ አጽንዖ በዓት በሉ እንጂ። አጽንዖ በዓት ማለት በአማርኛ በዓት ማረፊያ መኖሪያ ብንለው አጽንዖ ማለት መጽናት ማለት ነው። ባለበት ቦታ መቆም ማለት ነው። እስኪ ባለንበት መቆም በሉ። አለመታጣት ማለት ነው። ባለንበት ቦታ ሁሌም መገኘት። እግዚአብሔር ለጸሎታችን መልስን ራሱ የሚገባን ሰዎች ባንሆን እንኳን ጽናታችንንና ከተጠበቅንበት ቦታ ላይ አለመታጣታችንን አይቶ መልሱን ሊሰጠን ስለሚችል እኛ ግን እናውደለድላለን። ዛሬ እግዚአብሔርን በጠየቀው አንደበታችን ሌላ ቦታ ላይ ሌላ ልናደርግ ስለምንችል፣ ስለዚህ ደቀ መዛሙርት ሊያወጡት አልቻሉም ብሎ ክስ አቀረበ። ክርስቶስስ ብልህ አይደል እንዴ? ተማሪዎቹ ሲሳጡበት የራሱን አለማመን ሸፍኖ የሌላውን ገመና ሲያጋልጥ፣ እውነትን እኮ ነው። ደካሞች ናቸው እነሱ፣ መቼ መንፈስ ቅዱስ ወረደላቸው፣ መቼ ስልጣን ሰጧቸው ብሎ አላሸማቀቃቸው። ምንድን ያለው? እናንተ ማታምኑ ትውልዶች ከናንተ ጋር እስከ መቼ ድረስ እኖራለሁ? ያው ሀገራዊ ብሂል ታውቃላችኋል። ከኑግ ጋር የተገኘ ሰሊጥ ምንድነው የሚባለው? አብረተ ወቀት ነው። ያ ባለጸጋ በሱ ቤት የራሱን አለማመን ሸፍኖ ደቀ መዛሙርቱን ማሳጣት ነበር የነበረው። ክርስቶስ ግን ሁሉንም አንድ ላይ ሰበሰበና እስከ መቼ ከናንተ ጋር እኖራለሁ አለ። መሞትን ናፈቀ። በቃ ከማያምን ሰው ጋር እግዚአብሔር መኖር እውነቱን ያስጨንቀዋል። እውነት ለመናገር እርሱን እንድናምነው ተጠርተን ከምናጉረመርምበት ጋር እርሱን እንድናምነው ተጠርተን ከምናወላውልበት ሰው ጋር እውነቴን ነው የምላችሁ እስከ መቼ ከናንተ ጋር እኖራለሁ ነው የሚለው። ሞቱን ናፈቀ ነው የሚለው ዮሐንስ አፈወርቅ። በቃ ሞቱን ናፈቀ፣ በሞት እንደማለት ነው። በቃ ከናንተ ተለይቼ ምን አለ በሄድኩኝ እንዴ? እስከ መቼ? የማሳያችሁ ነገር የማደርገው ነገር እንኳን እኮ ምልክት ሆኖ ሊያጸናችሁ የሚያስፈልግ ነበር አለ። ክርስቶስ እኮ የታመመን ሲፈውስ ይሄ የመጀመሪያው ጊዜ አይደለም። የታመመን እንደሚፈውስ ዜናው በሙሉ የተሰማለት ጌታ እኮ ነው። ይሄ ሰውዬ ግን ልጁን ይዞ ሲመጣ ስንት ዜና ሰምቶ ስንት ማድረግ የሚችል አምላክ እንደሆነ ምስክር አቁሞ ያለው መጥቶ ግን ይጠራጠረዋል። አብዛኞቻችን ለእግዚአብሔር እንዲሁ ነው። ሌላው ተደርጎለት ባንሰማ እኛ እንኳን እስካሁን እስካለንበት እቅታ ድረስ እግዚአብሔር ያረገልን ነገር ወደፊት ሊያደርግልን እንደሚችል አያሳምነንም እኮ ታውቃላችሁ። ምሳሌ ልስጣችሁ በደንብ ራሳችንን እንድንማርበትም ጭምር። እስኪ አባታችን ሆይ በሉ እንጂ ከዛስ በሉ ከዛስ እሺ ከዛስ ምናችንም አሁን የዕለት እንጀራችንን ብለን ስንጠይቅ ከእግዚአብሔርን አንደኛው ምግበ ነፍስ የሆነውን ቅዱስ ሥጋህን ክቡር ደምህን የዕለት እንጀራችን ነውና ስጣን እያልን፣ ሁለተኛው ግን የዕለት እንጀራችንን ስንል ደግሞ የዕለት ዛሬ የምንበላውን ዛሬ የምንጠጣውን አምላካችን ለሥጋችን አትንሳን ብለን። እየሰማችሁ ነው? እስኪ እውነት እግዚአብሔርን ከኛ መካከል የሚያምነው ካለ እስኪ የዕለት እንጀራችንን የምትሏን ዝለሏት። እግዚአብሔር ያበላኛል ብላችሁ ማለት ገና እንደወጣችሁ ነው መጠራጠር የምትጀምሩት። እቺን ስላላልኳት እኮ ደግሞ ቂም ይዞ ሊበቀለኝ ይችላል፣ እንጀራም ላይሰጠኝ ይችላል እና እንምንለው እውነቱ እኮ ነው።
እኛ ስላልነገር ነው የማያውቅ እኛ ስላልነው ደግሞ እንኳን አስታወሳችሁን ብሎ የሚያደርግ አምላክ መሰላችሁ እንደ እግዚአብሔር? እንኳን ነግረነው ቀርቶ ያለመናቸውን ብዙ ነገሮች እንኳን እኮ አስጠብቆታል። ማን ከናንተና ከኔ መካከል ስለ ደም ዝውውሩ ይጸልያል? ማን ስለ ልቡ ምት ይጸልይ ሰው አለ? ማን ስለ ሳምባው ይጸልይ ሰው አለ? ታመህ እንደው እግዚአብሔር ፈውሰኝ ትል ይሆናል። ከተፈወስክ በኋላ እኮ አዳነኝ ነው እንጂ አምላኬ ሆይ የትላንትናውን ሳምባዬን ዛሬም ጠብቅልኝ ብሎ የሚለምን የለም እግዚአብሔር። አንተ ግን ስለ ልብ፣ ስለ ሳምባ፣ ስለ ደም ዝውውር ውስጥ ስላለው አካል አለመንክም ብሎ አሳጥቷል? መልሱ እንጂ አላሳጣህም። ሳትጠይቅ እንደሚያስፈልግህ አምኖ ሊያደርግልህ ከቻለ ጠይቀው እንዴት ይነሳሃል እግዚአብሔር? ብዙ ምስክሮች ነበሩ ዙሪያችን ላይ ማመን እንድንችል ሊያደርገን የሚችል ግን አላመን ነው። ያም ሰው እንደዛው ብዙ ምስክር ነበረው ሊያምን የሚችል ግን አላመንም። ስለዚህ ክርስቶስ አለው እናንተም ማታምኑ ከእናንተ ጋር እስከ መቼ ከእናንተ ጋር እኖራለሁ አለ። ቀጠለና ግን ስላለማመኑ ስላለበት ድክመት ደግሞ አዘነለትና ስንት ጊዜው ነው ከታመመ አለ። ስንት ጊዜው ነው ከታመመ አለ። ከህፃንነቱ ጀምሮ እንዲሁ እንዳመመው ነው። ደግሞ እኮ በሽታውን ራሱ ሲናገር ሰምታችኋል። በጣም እኮ ክፉ በሽታ ነው። በእኛ አሁን በምናውቀው አማርኛ የሚጥል በሽታ ነው ያለበት። ይሄ ልጅ የሚጥል በሽታ ነው ያለበት። ባገኘው ቦታ ላይ ይጥለዋል አለ። ፀሐይ ይሁን ጨረቃ ይሁን እሳት ይሁን ውሃ ይሁን ምንም የሚገደው ነገር የለም። ልክ ከተነሳበት በሽታው ምን ያደርገዋል አለ? ይጥለዋል፣ ያንፈራግጠዋል፣ አረፋ ያስደፍቀዋል፣ በጣም ያስጨንቀዋል አለ። እና እንደዚህ አይነት በሽታ ይዞት ከልጅነቱ ጀምሮ ነው የቆየው። ክርስቲያኖች እስኪ ልጠይቃችሁ፣ በሽታ የሚያመው እና በሽታ በጣም የሚከብደው ለታመመው ሰው ነው ወይስ ላስታማሚው? በሉ እንጂ ቶሎ በሉ። ላስታማሚው ነው። ስለዚህ ታማችሁ እስኪዩት። ደግሞ መታመም ቀላል ነው ማለት ነው። ላስታማሚውም ለታማሚውም በሽታው ምንድነው? ከባድ ነው። ለአንዳንዶች በሽታው ምኖች ላይ ሊያይል ይችላል። በሽተኛው ላይ ታማሚው ላይ ይጨንቅ። አስታማሚው ሳይሰለች፣ አስታማሚው ሳይታክት፣ አስታማሚው ምንም አይነት ነገር ሳያሳይ በሽተኛው ግን ከአቅሙ በላይ ሲሆንበት ውሰደኝ ይላል፣ በቃኝ ይላል፣ ስንቶቻችሁን አማረርኩኝ ይላል። ልብ ብላችሁ ስሙ። እንዲሁ ዝም ብለን አይደለም፣ የህይወታችንን የጓዳችንን ለማውራት አይደለም። በኋላ ላይ እንዴት እንደምንጠቀልለው ታሳዩዋላችሁ። አንዳንዴ በሽተኛው ነው የሚያስቸግረው። በአንጻሩ ደግሞ አስታማሚም የሚቸገርበት ጊዜ አለ። በተለይ በጣም አስቸጋሪ የሆነ በሽተኛ ከሆነ መድኃኒት ውሰድ ሲባል የማይወስድ እባክህ ታመሃል ሲባል መታመሙንም ጭምር የማያምን በጣም የሚያስቸግር ከሆነ በሽታው ደግሞ በአንጻሩ ለሚያስታምመውም ሊከብድ ይችላል። እየሰማችሁኝ ነው? እየሰማችሁኝ ነው? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ለታማሚም ለአስታማሚም በሽታ ሊከብድ ይችላል። ስለዚህ አባትየው ከልጅነቱ ጀምሮ ያስታመመውን ማስታመም አንደኛ አስቡት፣ ብዙ መከራ አይቷል ማለት ነው። ጣለው ተብሎ ሲሄድ፣ ወደቀ ሲባል ሲያነሳ፣ እንደውም ተንፈራግጦ እኮ ሞተ ሲባል በቃ ሞቷል ማለት ነው ሲል ደግሞ ተስፋ ሲቆርጥ ነፍስ ዘርቶ ሲነሳበት አይቷል። ልጁንም አስቡት ምን አይነት ህይወት ሊኖር እንደሚችል። ዛሬ ደህና ቆሞ ተራመድኩኝ ብሎ ነገ ምን ሊያደርግ ይችላል? ሊወድቅ ይችላል። እና በጣም በእንደዚህ አይነት በሽታ ለረጅም ጊዜ ተሰቃይቷል አለ። ሊቃውንተ ቤተ ክርስቲያን ምን ይላሉ መሰላችሁ? ክርስቶስ በምድር ላይ የፈወሳቸው በሽታዎች ወይንም ደግሞ ህመሞች እንዲሁ ዝም ብለው ማዳንና መፈወስ እንደሚችል ለማሳየት የተደረጉ ምልክቶች አይደሉም ይላል። ለምሳሌ በተለይ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ልብ ብላችሁ ስሙ። ለምሳሌ ክርስቶስ የታወረውን ሰው አይኑን ሲያበራለት አይን ማብራት እንደሚችል ለማሳየት አይደለም ይላል። የታወረውን አይነ ስጋውን ማብራት እንደቻለ ሁሉ አይነ ልቡናችሁን ማበራው እኔ ነኝ ብሎ ሊያስተምር ስለፈለገ ነው ይላል። ሽባ ሲተረትር ክርስቶስ አምላካችን ሽባ መተርተር እንደሚችል ለማሳየት አይደለም። ስጋችሁ ተቆልፎ መፍታት ከቻልኩኝ ነፍሳችሁም እንዲሁ እንደታሰረችው ሁሉ ፈትቼ ነፃ ላወጣት የምችለው እኔ ነኝ ሲሉ እንደዚሁ ሁሉ ይላል ዮሐንስ አፈወርቅ። የሚጥል በሽታ ምን አይነት በሽታ ነው ይላል። የሚጥል በሽታ አንድ ሰው እንዳለበት የሚታወቀው መቼ ነው? ሲጥለው ብቻ ነው። ታውቃላችሁ እንጂ ቆሞ ሲራመድ ምድር ቢመስል። አብዛኞቻችን የሚጥል በሽታ እንዳለብን ታውቃላችሁ። የሚጥል በሽታ የተባለው ኃጢአት እኮ ነው። ሲጥለን ነው የምንታወቀው። ቆመን ስንሄድማ ጻድቅ ነው የምንመስለው። ቆመን ስንሄድማ እንከን አልባ ነው የምንመስለው። ግን ሁላችንም የሚጥል በሽታ አለብን። ያ ኃጢአት ልክ እንደዚህ በሽታ ነው። ቀን አይልም ማታ አይልም፣ እሳት አይልም ውሃ አይልም። ኃጢአት ሁላችንም ላይ ሰልጥና እኛ በከፈትንላት በርም ጭምር ስትለማመድ
አጥለንም ብለን ባልጠበቅንበት ቦታ ላይ አዋርዳን ትገኛለች። ክርስቶስ ያንን የሚጥል በሽታ ሰውየውን አዳነው ሲባል እያንዳንዱ በየሜዳ የምንወድቃቸውን ኃጢአቶቻችንን ነቅሎ ጣለልን ማለት ነው። እግዚአብሔር ለሁላችን ይህን ያድርግልን። ስለዚህ ክርስቶስ ስንት ጊዜ አመመው አለ፣ ይህን ተነገረው። ከዛ በኋላ ሌሎቹ ደቀ መዛሙርት ደግሞ ምን አሉ መሰላችሁ ሲጽፉ፣ ይሄ ሰውዬ የታመመው የሚጥል በሽታ ብቻ አይደለም፣ ዲዳ ነበረ አለ። እስኪ ዲዳ ነበረ በሉ። ዲዳ ማለት ምን ማድረግ የማይችል ሰው። ጥሩ ታሪኩ ሲነበብ ሰምታችኋል። ክርስቶስን ፈውስልኝ ካለው በኋላ የአባት ጌታ ሄደና ወደሚድነው ሰውዬ አንተ ርኩስ መንፈስ ከልጁ ምን አርግ ነው? እንዴት ሰማው? በቃ ዝም ብለን ነው እንደምንሰማው። አትጠይቁም እንዴ? ልጁ ዲዳ ከሆነ እንዴት ሰማው? እግዚአብሔር ሲናገር ወዲያውኑ መንፈሱ ለቀቀዋል። ጭብጡ ምን መሰላችሁ? እግዚአብሔር አምላክ ለኛ የማይድን የሚመስሉንና ብዙ መሰናክል ያለባቸውን ነገሮች መፈታታት እንደሚችል አንደኛው ለማጠየቅ ነው። ሁለተኛው ግን እግዚአብሔር እንኳን መስማት ችሎ ቀርቶ የታመመን በሽተኛ ማዳን ቀርቶ መስማት የማይችልን ጆሮ ራሱ ፈውሶ ሌላ በሽታ መፈወስ የሚችል ምን ማለት መሰላችሁ? ትልቁን ጉዳይ መሰረታዊ የሆነውን የወረደበትን ዓላማ አምላካችን ለመሰቀል ነው። ለሁላችን ለነፍሳችን ድህነት ሲል ነው። ግን እስከምሰቀል ድረስ ብሎ ሌሎች ታማሚዎችን እግረ መንገዱን አድኗል አላዳንም? ተመሳሳይ እኮ ነው። ይሄም ሰውዬ የታመመበትና አባቱ አሞታል ያለው የሚጥል በሽታ ነው። እግዚአብሔር ግን የሚጥል በሽታውን ለማዳን ሲል ዲዳነቱን ፈቶለታል አልፈታለትም? እግዚአብሔርም ተመሳሳይ ነው። እኛን ከሲኦል ባርነት ነፃ ለማውጣት ሲል ሲወርድ እግረ መንገዱንም ወደ ሲኦል የሚወስዱን መንገዶቻችንን ኃጢአቶቻችንን ነቃቅሎ የሚያወጣልን አምላክ። ስለዚህ ክርስቶስ እንደዚህ ያደረገና ፈወሰው። ደቀ መዛሙርቱ ልጁ እንደተፈወሰ ሳይው ግን ዝም ብለው መሄድ አልፈለጉም። ጠየቁት ክርስቶስን፣ እኛ ልናወጣው ያልቻልነው ለምንድን ነው አሉት። ደግሞ እኮ ደስ የሚሉት እነሱ ራሱ የጠየቁት ድክመታቸውን ሰው ሁሉ በሌለበት በቤት ውስጥ ተዘግቶ በተቀመጡበት ለብቻቸው ሆነው እግዚአብሔር ጋር በነገራችን ላይ ክርስቲያኖች ቀርባችሁ ስትለምኑት የልባችሁን መሻት እንዲሞላላችሁ ብቻ አትጠይቁት። ምን ድክመት አለብኝ ብላችሁ እስኪ ጠይቁት። ጠይቀነው እናውቃለን? ምን አሳዝኛለሁ አምላኬ ምን ላስተካክል ብላችሁ ጠይቃችሁ ታውቃላችሁ? ወዳጅ እኮ እንጠይቃለን። እኛ የሚቀርበንን ሰው ስልክ አላነሳ ቢለን የምንወደውን ሰው የትላንትና ፊቱን ቢያጠቁርብን ምን በደልኩ ወገኔ እንላለን። እግዚአብሔርን መተን እኮ በበደላችንን አምነን ይቅርታን ጠይቆ ይሆናል እንጂ የበደልነውን በደል እንኳን እኮ ማናውቃለን። ምን በደልኩ ተብሎ ይጠየቃል። ደቀ መዛሙርቱ ጠየቁት፣ እኛ ልናረገው ያልቻልነው ለምንድን ነው አሉ። ክርስቶስ መለሰላቸው፣ እንዲህ አይነቱ የጾምና ጸሎት ካልሆነ በቀር አይወጣም አሉ። አንደኛው ዓላማ ምንድነው? ሁሉም ርኩሳት መናፍስት በተመሳሳይ መንገድ አይወጡም። ጾም ጸሎት ሊያወጣዎች እንደሚገባ ለማጠየቅ ነው። አባቶቻችን ግን በትርጓሜ ሲያስተምሩ ምን ይላሉ? በልጁ ላይ ያደረው እርኩስ መንፈስ በጾም በጸሎት እንደሚወጣ ሁሉ እናንተም በሰውነታችሁ ያልተስማማችሁንና ለእግዚአብሔር የማያስቀርባችሁ ነገር በሙሉ የምታርቁት በምንና በምን ነው? እስኪ በጾምና በጸሎት በሉ። በጾምና በጸሎት። የታሪኩ መሰረታዊ ጭብጥ ግን እንዳልኳችሁ የአንድ ህመምተኛ መፈወስ የአንድ ህመምተኛ መዳን አይደለም። እቺን ነግሬያችሁ ትምህርታችንን እንጨርስ። እስኪ ክርስቶስ በሉ እንጂ ከተራራው ላይ ወረደ። ያ የወረደበት ተራራ ደብረ ታቦር ነው፣ ብርሃነ መለኮቱን የገለጠበት። ክርስቶስ ከተራራ ላይ ወረደ ማለት ክርስቶስ ከሰማያ ሰማያት ከአባቱ ክብር ካለበት በስልጣን እኩል ከሆነበት አምላክ ከሆነበት መንበሩ ወረደ። የሰውን ስጋ ይዞ በእመቤታችን በድንግል ማርያም ማህፀን አድሮ ወረደ። ከታች ደቀ መዛሙርቱ ሲከራከሩ አየ። እስኪ ሲከራከሩ በሉ። ደቀ መዛሙርቱ የጻድቃን ምሳሌ ናቸው። ጸሐፍት የኃጢአተኞች የአጋንንት ምሳሌ ናቸው። አጋንንት እና ቅዱሳን ስለ ነፍስ ይከራከሩ ነበረ። እግዚአብሔር ስላጠፋ ነው ጥፋት ስለበደል ነው በደል ብሎ ትቶ እንዳልተወን ነቢያት ይናገሩ ነበረ። በአንጻሩ ደግሞ ሰይጣን ዲያብሎስ ደግሞ ትቷችኋል በሚል ተስፋ ማስቆረጥ ሰዎችን ኃጢአት ያሰሩ ነበር። ስለዚህ ግብ ገብተው ነበር። ክርስቶስ ታዲያ ወርዶ ለምን ምን ታረጋላችሁ ነበር ያላችሁ? ቃልዮት ያሰማልን። በደንብ ያደመጠ ሰው እሳቸው ናቸው። እስኪ ለምን ምን ታረጋላችኋል? ትከራከራላችኋል። ምን ማለት ተፈልጎ መሰላችሁ? ጻድቃንና ሰይጣን ስለ አንዲት ነፍስ ያደረጉት የነበረው ክርክር ክርስቶስ ለምን ትከራከራላችሁ አለው። በእናንተ ክርክር አይደለም እቺ ህመምተኛ ነፍስ የምትድነው እኔስ ወርድ ነው አለ። እንደዚሁ ሁሉ
ጻድቃን ሰማዕታት በቀደመው ዘመን የነበሩት ነቢያት ስለ ጽድቃቸው አይደለም እኛ የዳን ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ወርዶ ሰው ስለሆነ ነው እንጂ ለማለት ነው። እየሰማችሁ ወረደ። ለምን ትከራከራላችሁ አለ። ከዛ በኋላ ወደ አባትየው ሄደ። አባትየው ልጁ እንደታመመ ተናገረ። በሽታውን ዘረዘረ። የሚጥለው በሽታ እንዳልኳችሁ ኃጢአት ነው፣ ሁላችንን የጣለን አዳምን ሔዋንን ከገነት ያባረራቸው፣ ተስፋ ቆርጠው ብዙዎችን ሲኦል መውረዳቸውን መቃብር መጋዛቸውን በጣም ያጸናላቸው በደል ነበረ። ማንም የማይድን በሽታ የመሰለው ጌታችን ኢየሱስ ክርስቶስ ግን ምን አለ? ያንን በሽተኛ የሆነውን ሰው ተጠጋና አነጋገረዋል። በሽተኛው ደግሞ ምን ነበር? በቅዱስ ሚካኤል ይሄም በሽተኛው ምን ነበር እያሳያችሁ መጀመሪያ ሊያድነው ሲል ምኑን የከፈተው? እግዚአብሔርም እንዲሁ ሁሉ መጀመሪያ ልንድን ሲወድ ነገ የምናከብረዋል የድንግል ማርያምን ምኗን ያስከፈተልን? ጆሮዋን፣ መሰቃየታችንን፣ ነውራችንን፣ ክፋታችንን፣ መዋረዳችንን ሰምታ ቸል እንዳትለን አደረገ እግዚአብሔር። እነሆኝ የጌታ ባሪያ ማለት እንድትችል ጆሮዋን ከፈተ፣ ዲዳውን ከፈተለት፣ በሽታውን አዳነለት። እንዲሁ ሁሉ በሷ በጆሮዋ በሰማችው የእግዚአብሔር መልአክ ብስራት አምናለሁ ብላ ተቀበለች። አካላዊ ቃል ኢየሱስ ክርስቶስን ጸንሳ ወለደች። ለሁላችንም ደግሞ ፈውስን ድህነትን ሰጠች ማለት ነው። ክርስቶስ ከዛ በኋላ ምንን አጸናልን መሰላችሁ? እንዲህ አይነቱና መሰል አይነቱ በጾምና በጸሎት እንደሚወጣ ብቻ የለም የነገራችሁ። የኛ የትምህርታችን ርዕስ ምን ነበር? የሰናፍጭ ቅንጣት ታክል እምነት ካለ ይህን ተራራ ከዚህ ተነስተው ወዲያ ሂድ ብትለው ምን ያደርጋል? ለሚያምን ሁሉ ምን ስለሚያደርግ ስለሚቻል። አዎ የሰናፍጭ ቅንጣት ታክል ካለ ክርስቶስ ያለው ልብ ብላችሁ ይህን ተራራን ያለው ይህን ምን ቅዱስ ጳውሎስ ምን ይላል መሰላችሁ? አንደኛ ቆሮንቶስ ምዕራፍ 13 ላይ ተራሮችን እንኳን ማፍለስ የምችልበት እምነት ቢኖረኝ ፍቅር ግን ከሌለኝ ምን አለኛል? ከንቱ ነኝ አለ። ስሙ ልብ ብላችሁ፣ እንዲሁ ስለ ፍቅር ላሰብካችሁ አይደለም። ክርስቶስ ያለው የሰናፍጭ ቅንጣት ታክል እምነት ካለ ምን ታነሳለህ? ተራራን ያለው። ቅዱስ ጳውሎስ ግን ምኖችን የሚያፈልስ እምነት ካለኝ ያለው ተራሮች። በእግዚአብሔር ያመነ ሰው አንድ ሳይሆን ብዙ የማይቻሉ የሚመስሉ ነገሮችን ምን ማድረግ ይችላል ማለት ነው። እንደዚሁ ሁሉ እመቤታችን ድንግል ማርያም በእግዚአብሔር ያመነች ነው። በሰው ዘንድ ያልተቻለውን ሲቻል በሷ አይተናል። ምን ብላ? የሰናፍጭ ቅንጣት ታክል እምነት ካለ ይህን ተራራ ከዚህ ተነስተው ወዲያ ሂድ ብትለው ይመጣል ነው ያለው። የሷን የእምነቷን ፍጽምትና ልዕልና ተመልከቱ ምእመናን። እርሱ እግዚአብሔር ያለው እምነት ካላችሁ የቆመ ተራራ ታነሳላችሁ ነው ያለው። የሷ እምነት ግን ከታላቅነቱና ከፍጽምናው የተነሳ ተራራ የሚያፈርሰውን አምላክ ነው ከሰማይ ያወረደችው። እምነት ምን ያክል ትልቅ ቦታ እንዳለው ማወቅ እንድንችል። ስለዚህ ክርስቶስ አምላካችን ሕመማችንን፣ ነውራችንን፣ ክፋታችንን፣ ሁለመናችንን ያጎሳቆለንን በሙሉ ሊያድነን ነፃ ሊያወጣን የወረደ አምላክ ነውና እኛም ልክ እንደታመመው ሰው በሽታችንን አውቀን አለማመኔን እርዳው ነው። እስኪ አለማመኔን እርዳው በሉ። እግዚአብሔርን ማመን በሱም ደግሞ እምነት ታምኖ መኖር ትልቅ ዋጋ ስላለው የሰማነውን በልቦናችን ሰሌዳ ይጻፍልን። በቸርነቱ በምሕረቱ የሰማነውን መኖር እንድንችል አምላካችን ይርዳን። በጎደለው በክቡራን ሊቃውንተ ቤተ ክርስቲያን የሚታረም ይሁን። ስብሐት ለእግዚአብሔር።